ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። እንግዲህ ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት አጭር ጸሎት እናድርግና ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ስለተባረከች ማለዳ እናመሰግናለን። ስለተደረገልን ምሕረት፣ ቸርነት ሁሉ ክብር ምስጋና ለአንተ ይሁን። በነገር ሁሉ ስለረዳን፣ ስላገዝከን፣ ስለደገፍከን፣ አቅምና ጉልበት ስለሆንከን ተባረክ። ይህችን ደግሞ የተባረከች ዕለት ስለሰጠን እግዚአብሔር ሆይ በዚህች ዕለት ደግሞ ሕያው የሆነውን ቅዱስ የሆነውን ቃልን ስለምታስተምረን፣ ሕይወታችንን በቃልህ ስለምታንጸው በኢየሱስ ክርስቶስ ስም እናመሰግንሃለን። ይህ ሕያውና ቅዱስ የሆነው ቃልህ የተባረከ ይሁን። ክብር ለታላቁ ስም ይሁን በኢየሱስ ጌታ ድንቅ ስም። እንግዲህ ወዳጆቼ እየተመለከትን ያለነው የገላትያ መጽሐፍ ምዕራፍ 1 ነው። እስቲ እንደው ይህንን ክፍል ይህንን ትምህርት ለብዙ ሰዎች እንድታጋሩ በፍጹም ትህትና እለምናችኋለሁ፣ ጠይቃችኋለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ብዙዎች ጋር እንዲደርስና ብዙዎች በዚህ የእግዚአብሔር ቃል እንዲጽናኑ፣ እንዲታነጹ፣ ወደ ቃሉ ደግሞ ፊታቸውን እንዲመልሱ እንድታደርጉ በእግዚአብሔር ፍቅር ጠይቃችኋለሁ። በትናንትናው ዕለት እንግዲህ የተመለከትነው ምዕራፍ 7 ነበረ። እንግዲህ ምዕራፍ 7 እርሱ ግን ሌላ ወንጌል አይደለም፣ የሚያናውጣቸው የክርስቶስ ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ ብሎ ይናገራል። ስለዚህ የክርስቶስን ወንጌል በማጣመም ትውልድን በማሳት ወደ ጨለማ ወደ ሲኦል መንዳት የዲያብሎስ ዋነኛ ተግባር ነው። በተለይ ደግሞ በእነዚህ በገላትያ ቤተክርስቲያን በጣም ጠንካራ ክርስቲያኖች የነበሩ፣ ክርስቶስ ኢየሱስ በፊታቸው ተስሎ የነበረ፣ በልባቸው ውስጥ እንደተሰቀለ እያዩ ይጓዙ የነበሩ ጠንካራ የነበሩትን የአይሁድ ማህበረሰብ የሆኑት ከኢየሩሳሌም በመምጣት ሕግን መጨመር እንዳለባቸው፣ መዳን በዚህ ብቻ በጸጋ ብቻ አይደለም ሕግ ደግሞ ያስፈልጋቸዋል ብለው እንዳሳቷቸው በትናንትናው ዕለት ለመመልከት ሞክረናል። ሌላው ደግሞ የተመለከትነው በትናንትናው ዕለት በሀገራችንም አንዳንዶች በአፍቅሮተ ነዋይ የተጣመመ ወንጌል እንደሚሰብኩ፣ አንዳንዶች ደግሞ ለራሳቸው ክብርና ዝና ታይታ ሲሉ የክርስቶስን ወንጌል እንደሚያጣምሙ፣ አንዳንዶች ደግሞ በሰይጣን ወይም በአጋንንት መንፈስ የአጋንንትን የስህተት ትምህርቶችን እንደሚያስተምሩ ለመመልከት ሞክረናል። ዛሬ ቁጥር 8ን እንመለከታለን። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብኩላችሁ የተረገሙ ይሁኑ ይላል። እንግዲህ ጳውሎስ ይህንን ክፍል ሲናገር ከላይ እንግዲህ እንደተመለከትነው በትናንትናው ዕለት በእርግጥ ይህንን ወንጌል የተጣመመን ወንጌል በክርስቶስን የሚያጣምሙ ከእግዚአብሔር ቃል ውጭ የሆነ የራሳቸውንና ከአጋንንት የተቀበሉትን በቤተ ክርስቲያን ውስጥ በመዝራት ትውልድን የሚበክሉ፣ ትውልድን ከጥፋት ወደ ጥፋት የሚያመሩ የሐሰት አስተማሪዎች የበዙበት ዘመንና ምድር ላይ አለን። እንግዲህ እነዚህን ነው እኛ ከሰበክንላችሁ ውጭ ይላል። ምን ያህል ጠንካራ እንደሆነ ተመልከቱ። መላእክት እንግዲህ እግዚአብሔር ተላላኪ መልእክተኞች ናቸው። እነሱ እንኳን ቢሆኑ ከዚህ ወንጌል ውጪ ቢሰብኩላችሁ የተረገሙ ይሆኑ ይላሉ። እርግጠኛ ነኝ መላእክት ከክርስቶስ ኢየሱስ ወንጌል ውጪ አይናገሩም፣ ሊናገሩም አይችሉም። ምክንያቱም እነሱ የሱ ታማኝ መልእክተኞች በመሆናቸው ነው።
ነገር ግን በምድር ላይ ክፉ አለ። ክፉ የወደቀው መልአክ ተብሎ የሚጠራው ዲያብሎስ አለ። ዲያብሎስ የሰው ልጆች ጥፋት የሚያስደስተው ነው። የሰው ልጆች ሞት፣ የሰው ልጆች ውድቀት፣ የሰው ልጆች ሽንፈት፣ የሰው ልጆች ወደ ሲኦል መነዳት ሁሌ የሚያስደስተው ስለሆነ ነገር ግን በክርስቶስ ኢየሱስ መንግስት ሰዎችን ለማውጣት ወደ ክርስቶስ ኢየሱስ መንግስት ወይም ደግሞ ወደ ቤተ ክርስቲያን ሾልከው እንዲገቡ ብዙ ቦታ ላይ አይተናል። ሾልከው እየገቡ በቤተ ክርስቲያን ውስጥ የተሳሳተ ትምህርቶችን የሚዘሩ እንዳሉ ይታወቃል። ስለዚህ ነው ጳውሎስ እኛ ከሰበክንላችሁ፣ እኛ ከነገርናችሁ፣ እኛ ካሳየናችሁ መልአክ እንኳን ቢመጣ የተረገመ ይሁን ይላል። ምክንያቱም እውነት ክርስቶስ ኢየሱስ ብቻ ነው። መልእክቶቻችን፣ ስብከቶቻችን፣ ትምህርቶቻችን ክርስቶስ ኢየሱስን የማያነግሱ ከሆነ፣ ክርስቶስ ኢየሱስን የማያገኑ ከሆነ፣ ክርስቶስ ኢየሱስን የማያሳዩ ከሆነ፣ ወደ ክርስቶስ ኢየሱስ የማይመሩ ከሆነ ስህተቶች ናቸው። ምክንያቱም የመልእክታችን የሕይወታችንም የእምነታችንም ማዕከሉ ክርስቶስ ኢየሱስ የእግዚአብሔር ልጅ ነው። ምክንያቱም ማንም ለኃጢአታችን ዋጋ የከፈለ የለም። ማንም ሞታችንን የሞተ የለም። ማንም ከሙታን መካከል ተነስቶ ሕያው ሆኖ የተመላለሰ የለም። ስለዚህ ይህ የሞተልን፣ ከሞት ያዳነን፣ ከጨለማ ያወጣን፣ ከባርነት ያወጣን፣ መርገማችንን በእንጨት ላይ የወሰደ፣ በደሙ ያጠበንና ያነጻንን፣ በቁስሉ የፈወሰንን ክርስቶስ ኢየሱስን እርሱን ብቻ ልንሰብክ ያስፈልጋል። ወንጌል እርሱ ስለሆነ፣ ወንጌል ከእርሱ ስለሆነ፣ ወንጌል ወደ እርሱ ስለሆነ እሱም ብቻ ልንሰብክ ያስፈልጋል። ገላትያ 1:11 ላይ እንዲህ ይላል፣ ወንድሞች ሆይ በእኔ የተሰበከው ወንጌል እንደ ሰው አይደለም አስታውቂያችኋለሁ። ምክንያቱም ማንም ሰው ሲሰብክ በእግዚአብሔር መንፈስ ምሪትና መነዳት ነው የሚሰብከው። ጳውሎስ ይህንን ነው እየነገረን ያለ። በእኔ የተሰበከ አይደለም ይላል። ማን ነው? በእርሱ የሰበከው ራሱ ክርስቶስ ኢየሱስ ነው። ራሱ መንፈስ ቅዱስ ነው በሕይወታችን ውስጥ የሚሰብከው። ስለዚህ ንጹሕ ወንጌል ሁልጊዜ ወደ ኢየሱስ የሚያመለክት እንደሆነ ልናውቅና ልንረዳ ያስፈልጋል። ንጹሕ ወንጌል ሁልጊዜ ኢየሱስ ክርስቶስን የሚያከብርና ሰዎች ኢየሱስ ክርስቶስን እንዲያከብሩና እሱን በጽድቅ በቅድስና እንዲከተሉት የሚያደርግ እንደሆነ ያሳውቃል። ስለዚህ ነው የሐሰት ትምህርቶችን ለመለየት በጣም ቀላል ነው። ቃላቶቹ የሚያባብሉ፣ የሚጣፍጡ፣ የሚሸነግሉ ሊመስሉ ይችላሉ። ነገር ግን ወደ ክርስቶስ አያመሩንም። ነገር ግን ለኃጢአት ላይሰንስ ይሰጡናል። ነገር ግን ክርስቶስን እንድናከብር አይደለም የሚያደርጉት። ማን እንድናከብር ነው የሚያደርጉት? ራሳቸውን ሰባኪዎቹን እንድናከብርና ለነሱ እንድናጎነብስ እንድንሰግድ የሚያደርጉ ትምህርቶች ናቸው። ስለዚህ በቀላሉ እኮ ማወቅ ይቻላል። አዎ የክርስቶስን ስም ይጠቀማሉ። አዎ ይጠቀማሉ። ሽፋን ነው። መጽሐፍ ቅዱስ ላይ ጥቅስ ይጠቅሳሉ። አዎ ይጠቅሳሉ። ግን ያልተባለውን ይተነትኑታል። ያልተጻፈውን ያወሩታል። የራሳቸውን አውድ ይፈጥሩለታል። ስለዚህ በእንደነዚህ መልኩ መረዳትና ማወቅ እንችላለን። ሁለተኛው ገላትያ ምዕራፍ 1 ቁጥር 15 እና 16 እንደዚህ ይላል፣ ነገር ግን በእናቴ ማኅፀን ሳለሁ የለየኝን በጸጋው የጠራኝን እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌል እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወደ ሥጋና ከደም ጋር አልተማከርኩም ይላል። ምን እንዲሰብክ? ክርስቶስ የጠራን አያችሁ፣ የእርሱን ወንጌል እንድንሰብክ ነው። ክርስቶስ የጠራን ስለ ራሳችን እንድንሰብክ አይደለም። የራሳችንን ኑሮ ለሰዎች እንድንሰብክ አይደለም። እንድንሰብክ የጠራን ክርስቶስን ብቻ ነው። ስለ ክርስቶስ እንድንናገርና ክርስቶስን ለሰዎች ገልጠን እንድናሳይን የተጠራ ነው እንጂ ራሳችንን አይደለም።
በእኛ ሁኔታ እኮ ክርስቶስ ራሱን መግለጥ የፈለገበት ምክንያት እኛ መልካም ሰዎች ስለነበር ወይም ጥሩ ሰዎች ስለነበር ወይም ጽድቅ ስለነበረን አይደለም። ብዙዎቻችንን ኃጢአተኞች፣ አመፀኞች የነበርነውን ከዓለም ከጨለማው ከድቅድቅ ጨለማ የጠራንና አውጥቶ በቤቱ ሰባኪዎች ያደረገን እርሱን እንድንሰብክና እርሱን እንድንገልጥ ነው፣ እርሱን እንድናሳይ ነው። ስለዚህ ይሄንን በደንብ ልናውቅ ልንረዳ ያስፈልጋል። በአንደኛ ቆሮንጦስ 15:1 ላይ እንደዚህ ይላል፣ ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱ ደግሞ የቆማችሁበትን በእርሱ ደግሞ የምትድኑበትን ወንጌል አሳስባችኋለዋል። ምንድንበትን፣ ምንቆምበትን፣ በእርሱ ደግሞ የምንኖርበትን ይህንን ወንጌል ነው ልንሰብክ የሚያስፈልገው። በክርስቶስ ኢየሱስ እንድንኖር፣ በክርስቶስ ኢየሱስ እንድንቆም፣ በክርስቶስ ኢየሱስ ደግሞ እንድንድን። ይህንን ወንጌል ነው የሚያሳስበን። ይህንን ወንጌል ነው ምን መስበክ ያለብን። ሰዎች በእኛ ላይ እንዲቆሙ አይደለም፣ በክርስቶስ ላይ። እኛ የማዳን ስልጣን የለንም። በክርስቶስ እንዲቆሙ፣ በክርስቶስ እንዲበረቱ፣ በክርስቶስ ደግሞ ጸጋቸው እንዲገለጥ፣ በክርስቶስ እንዲያድጉ፣ በእርሱ እንዲኖሩ ልንሰብካቸው ይገባል። ጳውሎስ ይህን ወንጌል ነው ማሳስባችሁ ነው የሚላቸው። ሁለተኛ ቆሮንጦስ 11:4 ላይ እንደዚህ ይላል። ቁጥር 4 የሚመጣው ያልሰበክነውን ሌላ ኢየሱስ ቢሰብክ ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ ይላል። ተመልከቱ፣ ሌላ ኢየሱስ የለም። ሌላ ኢየሱስ ከሆነ ሐሰተኛው ነው። ሌላ ኢየሱስ ከሆነ እኔና እናንተ የማናቀው ያልሞተልን፣ ሞትን አሸንፎ ያልተነሳ ያላዳነን ኢየሱስ ነው ማለት ነው። ስለዚህ ይህንን ቢሰብኩላችሁ እንዴት ነው የምትቀበሏቸው? እንዴት ነው ትታገሳላችሁ ሆይ? ምክንያቱም ያልተጻፈን ያልተነገረንን ሌላ ወንጌል ልንቀበልና ልንከተል አይገባም ነው የሚለው ጳውሎስ። እንግዲህ ወገኖቼ በዚህ ዘመን ያለውንም ደግሞ እስኪ ቆም ብለን ምናመልክበት ቦታ የት ነው? ምንድን እየተማርን ያለ ነው? አሜን በሉ ስለተባል አሜን ብለን ብቻ ጮኸን መመለስ የለብንም። ነገር ግን የምንማረውን ትምህርት እንደ እግዚአብሔር ቃል ልንፈትሽ ይገባል እላለሁ። እንግዲህ ወገኖቼ የዛሬን የማለዳ ቁርስ በዚህ ላይ አበቃለሁ። በነገው በሌላ ክፍል እስክንገናኝ አጭር ጸሎትን ጸልይና የዛሬውን እዚህ ላይ ላብቃ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን። በዘመኑ ካለ የጥፋት ትምህርቶች ሁሉ እኔንም ሕዝብህንም እንድጠብቅ በክርስቶስ ኢየሱስ ስም እጠይቅሃለሁ። ያንተ ምሕረት ቸርነት በሁላችን ላይ እንዲሆን ጸጋ እንዲበዛልንና ኃይል፣ አቅም፣ ጉልበት እንድትሆነን በክርስቶስ ኢየሱስ ስም እጠይቅሃለሁ። ይህንን ቀን ባርክልን። በዚህ ቀን ደግሞ እግዚአብሔር ሆይ ከክፉዎች ጠብቀን፣ በደም ሸፍነን። ሁሉ ለስም ክብር ይሁን በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።